አፄ ፋሲል ቤተ መንግስት ክልል ባለው የመስቀል አደባባይ በዓል የተገኛችሁ ክርስቲያኖች በሙሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለበዓሉ በሰላም አደረሰን አደረሳችሁ። የቅኔው ምስጢር ቅድም እንደ ማር ወለላ ሲፈስ ሰምታችኋልና የሊቃውንት ሙያቸው መገለጫቸው ብዙ ስለሆነ ብዙ ዘርፍ ስላለው የቅኔ ሊቃውንት በቅኔው የትርጓሜ መጻሕፍት መምህራን በትርጓሜ መጻሕፍቱ፣ የድጓ መምህራን በድጓው በዜማው፣ የአቋቋም መምህራን በአቋቋሙ፣ ዝማሬ መዋሥዕት፣ ቅዳሴ፣ ሁሉም የአብነት ትምህርት ቤት መምህራን እስከ ደቀ መዛሙርቶቻችሁ ድረስ እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። አሜን። እግዚአብሔር አምላክ በዓላትን በአደባባይ ማክበር እንደሚገባ ዛሬ በአደባባይ የምናከብረው ይህ ታላቅ የቅዱስ መስቀሉን በዓል አስቀድሞ ለአባቶቻችን መስቀል እንደሚተከል መስቀል በበዓል እንደሚከበር በዓሉን ለሚያከብሩ ሰዎች በምሳሌ የሚያከብሩትን በዓል በቋሚነት ዘላለማዊ እንደሆነ እንደማይቋረጥ በዓሉ የእግዚአብሔር በዓል እንደሆነ በዓል የሚያከብሩት ሰዎች ደግሞ የበዓሉ ባለቤቶች ሁነው ሁልጊዜ በዓሉን በተጠንቀቅ እንዲጠብቁት በችግር ጊዜም በደስታ ጊዜም በዓላቸው በዓላችን ነው ብለው ከበዓሉ ሳይለዩ በዓሉን እንደ ባዕድ ሳያዩ በዓሉ የነሱ በዓል መሆኑን ሲነግራቸው እንዲህ አለ። ኦሪት ዘጸአት በሚባለው መጽሐፍ ኦሪት ዘጸአት እስራኤል ከግብፅ መውጣታቸውንና ከግብፅ ወጥተው ጉዟቸውን እግዚአብሔር ያስተማራቸውን ትምህርት የሚናገር መጽሐፍ ነው ኦሪት ዘጸአት። በኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ እግዚአብሔር እንዲህ አለ ለዕብራውያን ለነ ሙሴ ለነ አሮን፣ ቅድም ወላዴ አእላፍ መምህር ጌዴዎን ነቢያቱን እያነሱ በቅኔ ሲጋብዟቸው የነበሩ አባቶቻችን ነቢያት አባቶቻችን አበው ለነሱ እግዚአብሔር ስለ በዓል አስተማራቸው። ያው ደግሞ ስለ አደባባይ በዓል አሁን የምንማማረው ስለ አደባባይ በዓል ነው። እንዲህ ይላል ዛቲ በዓል ትኩንክሙ ተስካረ። እናንተ ወገኖቼ ሕዝበ እግዚአብሔር ተብላችሁ በእኔ ስም ለምትጠሩ ሁላችሁ ይህ በዓል ለእናንተ መታሰቢያ ይሁናችሁ አላችሁ። ምዕመናን አዳምጡ። በዓል ስናከብር በዓልን እንድናከብር የፈቀደ ያዘዘ ማን እንደሆነ ያስተማረው ትምህርት ነው እግዚአብሔር። ይህ በዓል ለእናንተ መታሰቢያ ይሁናችሁ ወትገብሩ በዓለ ለእግዚአብሔር። እናንተ አክባሪዎች ስትሆኑ ለእግዚአብሔር በዓል ታደርጋላችሁ። የበዓሉ ባለቤት እግዚአብሔር ነው። እናንተ ደግሞ የእግዚአብሔር ቤተሰቦች ስለሆናችሁ በዓሉን ታከብራላችሁ። ባቲ በመዋዕሊክሙ ባለ በዘመናችሁ ሁሉ ሳታቋርጡ። አንዳንድ ጊዜ ፈተና ሲመጣ ከበዓሉ ሳትቀሩ በደስታ ጊዜ ብቻ የምታሸወርቁ ሳትሆኑ በፈተና ጊዜ ወደ ኋላ ማታፈገፍቁ ሳትሆኑ የእግዚአብሔርን በዓል አክብሩ ይልና
ትገብሩ በዓለ ለእግዚአብሔር ዘለዓለም ሕግ በዓልክሙ ይእቲ አለ እግዚአብሔር ሲናገር። ሕጉን የምትመሰክሩበት በአደባባይ የእግዚአብሔርን የምትመሰክሩበት በዓላችሁ ናት ይላል። እንኳን ደስ ያላችሁ። የእግዚአብሔር ቃል ነው። ዛሬ ፈዛችኋል፣ እጃችሁ አልሞቀም። እንዴት ነው? ጎንደር እንደዚህ አይደለም እኮ። ነቃ በል ጎንደር። እዚህ የበለጠ አደባባይ ምን ልታገኝ ነው? ቀድሞ እዚያ ተወትፈን ስናከብር እንኳን ደስ ይለን ነበረ። እዚህ ሜዳ ያላጨበጨብክ መቼ ልታጨበጭብ ነው? በል እስቲ መክርልን አድርገህ ሲሰጡት ያልበላ እንዴት ሲነሱት እንዴት ሊሆን ነው ይላሉ አንዳንዶቹ። ሲሰጡት ያልበላ ሲነሱት እንዴት ሊሆን ነው? ከዚህ አደባባይ ላይ ቁጭ ብለህ ደስ ብሎ እልል ካላልክ መቼ ነው እልል የምትል? እልል በል። የትምህርቱ ርዕስ ከዚህ ነው የሚወጣው። የአደባባይ በዓል በዓላችሁ ነው አላቸው እግዚአብሔር። ኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ የአደባባይ በዓል በዓላችሁ ነው አላቸው። ይህን የነገራቸው ከቅኝ ግዛት ከፈርዖን ቅኝ ግዛት ወጥተው ሀገሪቱን ሲለቁ በጋ ፋሲካውን ሰውተው ደሙን ለመቃል ለመድረካቸው ረጭተው መድኃኔ ዓለም ክርስቶስ ኋላ በመስቀሉ የደመሰሰውን ሞተ በኩርን ደምስሰው ሲወጡ ነው። ሞተ በኩር የተደመሰሰ እስራኤል ከግብፅ ሲወጡ በጉን አርደው ደሙን ሲቀቡት ነው። ዲያብሎስ ሞት የተባለው ዲያብሎስ ደግሞ ክርስቶስ ደሙን በመስቀሉ ላይ ሲያፈሰው ሞት ድል ተነሳ። በሞቱ ለሞት ደምሰሶ ወሞቱ ዘበመስቀል ይላል። መድኃኔ ዓለም ክርስቶስ በሞቱ ሞትን ደመሰሰ ይልና ያ ሞትን የደመሰሰበት ሞት ግን በመስቀል ላይ የሆነ ነው ይልና መስቀሉን ያቀርበዋል። ያ ምሳሌ ነው ሲነግራቸው ያን መስዋዕት ስትበሉ በራሳችሁ ላይ ኩፌት ደፍታችሁ በእጃችሁ በትር ይዛችሁ ጫማችሁን እንደተጫማችሁ ቁማችሁ እየቸኮላችሁ እየፈጠናችሁ ልባችሁን ሰብስባችሁ ብሉት አላቸው። ግን ይህ በዓል ለዘላለም የእናንተ በዓል ነው፣ እንዳትረሱት፣ እንዳትረሱት፣ ይህን በዓል እንዳትተውት፣ ይህን በዓል ብሎ አስጠነቀቃቸው። እስከ ዛሬ ድረስ በምሳሌነት ያከብሩታል እስራኤል። ያ ምሳሌ ነው። እኛ የምናከብረው አማናዊውን ነው። የያዙት በትር የቅዱስ መስቀሉ ምሳሌ ነው። በትር ይዛችሁ አላቸው። እኛን ደግሞ መስቀሉን በእጃችሁ ይዛችሁ አክብሩት አለነ። ለእነሱ በትር፣ ለእኛሳ መስቀል እዩትማ። እስኪ መስቀላችሁን አውጡ ሊቃውንት ካህናት። ያው ዲያቆኑ ይዘውት ዲያቆናቱ የመጾር መስቀሉ ይዘውታል። ብፁዕ አባታችን ጀምሮ ይህን እኮ ነው ነሳክሙ ቀስታመ አላቸው። ይኸው ብፁዕ አባታችን ጀምሮ መስቀሉን እዩት። በእጃችሁ በትሩን ይዛችሁ ተስዒነክሙ ጫማችሁን አጥባችሁ ምግባረ ወንጌል ይባላል። ወንጌልን ይዛችሁ ይሄ ወንጌል በዓል ነው። ይሄ ተስዒነነ ዘወንጌል ቃለ ይላል ቅዱስ ያሬድ። የወንጌሉን ቃል ተጫምተን እንደ ጫማ ለእግር ቤዛ እንደሆነ የወንጌሉ ቃል ደግሞ ቤዛ ስለሆነ ተስዒነክሙ ኃይለ ወንጌል ዘበሰላም ቅዱስ ጳውሎስ
ወንጌሉ እንደ ጫማ ተጫሙት። ቅድም የተነበበው ቅዱስ ወንጌል ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ብፁዕ አባታችን ያነበቡት ማለት ነው። አዎ ተቀጽለክሙ ጌራዲ በርእስክሙ፣ በራሳችሁ ላይ ኩፌት ደብታችሁ። ያ ምሳሌ ነው። ያ ኩፌት ኩራተ ርሱ ነው። እዚያ ላይ ከልጥ አድርገው ማየው እዚያ ላይ ያለው ኩራተ ርሱ የመድኃኒዓለም ራሱ ላይ የተቀዳጀው አክሊለ ሦክ ነው። በትራቸው የመስቀሉ ምሳሌ ነው። እየቸኮላችሁ ፈጥናችሁ ብሉት አላችሁ። ለንስሐ እኛ እንድንበቃ ቅዱስ ሥጋውን ክቡር ደሙን ቶሎ ተቀበሉ፣ ጊዜ አትስጡት ሲለን ነው ለነሱ ፍጠኑ ያላቸው። አዎ መራራ ሐሞት መጠጣቱንም እዚያው ነግሯቸዋል። የምትበሉትን ነገር እንዲያጠፋላችሁ መራራ ያልቦካ መጻጻ ብሉ ተብለዋል። ያ ሁሉ ምሳሌ ነው። ዛሬ ለምናከብረው ለመስቀል በዓል ለእኛ መድኃኔዓለም ክርስቶስ ያን በምሳሌ ለእስራኤል ያስተማረውን በዚህ መስቀል አደባባይ ላይ ተገኝተን በየዓመቱ የአደባባይ በዓል እንድናከብር ፈቅዶልናልና ስሙ ለዘላለም የተመሰገነ ይሁን፣ አሜን። እንግዲህ የመስቀሉ በዓል እንደሚታወቀው ከሰማይ ነው የሚጀምር። ከሰማይ ነው የሚጀምር። ሰማይ ቅዱስ ያሬድ የኢትዮጵያ ዓይኗም ጥርሷም ከንፈሯም እጣቷም አንገቷም ፀጉሯም ውበቷም ለኢትዮጵያ ማን ነው? እስቲ መስክሩ ሊቃውንት፣ ማን ነው? ቅዱስ ያሬድ በሉ። ሁላችሁ ምዕመናንም ካህናትም ቅዱስ ያሬድ በሉ። ቅዱስ ያሬድ እኮ ይህን ሁሉ ውበት ለሀገራችን ለኢትዮጵያ እግዚአብሔር የሰጣት በሱ ነው። ይህ ሁሉ ዝማሬ፣ ይህ ሁሉ ቅዳሴ፣ ኪዳኑ በዜማ ሲደረስ፣ አርያሙ ሲቃኝ፣ ምጣኑ ሲመራ፣ አንገርጋሪው እስመ ለዓለሙ መስቀል አብርሃ በከዋክብት ያለው እኮ ቅዱስ ያሬድ እኮ። እሱ ባይኖረን እኮ እኛ በእውነት ቅድም የታየን ይሆን እንዳሉት ጨለማ ውስጥ ነበር ነው። ቅዱስ ያሬድ ባይኖር ታዲያ በዚያው ተነካክቷል። የጎንደር መብራት ባለቅኔ በዚህ ነው የሚነካ። ባለስልጣናት ሰምታችኋል። አባይ ተገድቧል፣ መብራቱ ግን ገና ነው እየተባለ ነው። ቅድም እንዲያ ነው የሚደረግ። ሁለት ነገር ተናግረዋል ስለ ግዕዝ። ስምህን እያጠፉት ነው ግዕዝ ብለው ሰምታችሁት የለ? አረ ስም አጥፊ መሆን ያስከስሳል እንዴ? እናንተም እኮ ባለስልጣኖች ልንከስ ነው። ስማ የግዕዝ ስም ሙቷል ያለ ማን ነው? መቼ ነው የሞተ? አያችሁ፣ ማን ይንገር የነበር ማን ያርዳ የቀበር ይባላል እንጂ ሳይቀብሩት ቀብረናል እያሉ ሳይሞት ሙቷል እያሉ ይሄ ወደ ፍርድ ቤት ልንሄድ ነውና ያልሞተን ሰው በሐሰት ሙቷል ካለ ይላል ፍትሐ ነገሥት። ፍትሐ ነገሥት አንድ ሰው በሐሰት ያልሞተው ሙቷል ነው ከመሰከረበት ያ ሰው በሕይወት ከተገኘ ያን ሰው ይፍረዱበትና የዚያን ቅጣት ያይቀበል ብሎ ፍትሐ ነገሥቱ ሰለስቱ ምዕት በፍትሐ ነገሥት አስቀምጠውታልና ልንመጣ ነው። እውነታቸውን ነው። ሁለት ነገር፣ አንድ ስለ ግዕዝ፣ ሁለት ስለ መብራት፣ ሌላው ምስጢር እንዳለው ነው ብዬ ነው። አዎ እና ከሰማይ ቅዱስ ያሬድ ከሌላ አይጣፍጥም። ቅዱስ ያሬድ የኢትዮጵያ ጨው ቅመም ጨው ቅመም ቅቤ በሉት። ጨዋ ቅመማ እሱ እኮ ነው። አይጣፍጥም፣ አያምርበት። ቅዳሴው የእሱ ነው፣ ዜማው ሁሉ የእሱ እኮ ነው። አዲያ ምን አለ ቅዱስ ያሬድ? በሰማይ ፀሐይ አራየ። የመስቀሉ በዓል ማሕሌቱ አይደለ? በሰማይ መስቃራየ ፀሐይ፣ በሰማይ ፀሐይን አላሳየ። ወበምድር ዕፀ መስቀል ተረክበ፣ በምድርም ዕፀ መስቀል ተገኘ ይልና ከመይሳለምዎም ሰማያት ወረደ ነው። እንደ ቅድሙ እንደ ቅኔው ከመይሳለምዎም ሰማያት ወረደ። ይሳለሙት ዘንድ ያው ልንሳለም ነው እኮ። መሳለም በዚህ ነው። አያችሁ፣ መጽሐፍ ቅዱሳዊ እኮ ነው። መስቀልን ይሳለሙት ዘንድ ከሰማይ ወረደ። አዎ ከሰው በፊት ለመላእክት ስለተሰጣቸው ነው ከሰማይ ወረደ ያለው። መላእክት በተፈጥሯቸው ክንፋቸው እንዲህ የተዘረጋ ስለሆነ ተፈጥሯቸው መስቀለኛ ነው። አንዱ ይሄ ነው። ይሰፍሑ ክነፊሆሙ በአርአያ ትምህርተ መስቀል ሊቁ
ክንፋቸውን በመስቀል ምልክት ይዘረጉታል። ሁለተኛው ደግሞ ቅዱሳን መላእክት አንድ ጊዜ ከሳጥናኤል ጋር ጦርነት ገጥመው ነበረ። ለሁለት ጊዜ አቸነፈ ይላል። እንዴት መሰላችሁ? የሚያቸንፍ ወደኋላ እየሸሸ ቀስ እያለ ጉድብ እየያዘ ነው የሚያቸንፍ። የቸኮለ ቶሎ ነው የሚመታ። የቸኮለ ቶሎ ይመታል። የሚያቸንፍ እንዲች እያለ ነው፣ ቀስ እያደባ ነው። አንድ ጊዜ ከሄደማ አይሆንም እና ጌታ እግዚአብሔር አምላክ ዝም ብሎ ያያል። ያይ ነበረ። አያየና እስኪ ምን ይላሉ እነዚህ ሰዎች ቋሚ መሳሪያ እስካስታጠቃቸው ድረስ ምን ይሉ ይሆን ሲል ኋላ ወደ ኋላ ሲሉ መላእክት ምን ነው አንተ እኛ ድል እንደሆን ፈቅደናል? ኧረ አይደለም አላቸው። እንግዲያ ፈቅጄ አይደለም፣ እንግዲያ ሁልጊዜ ሰይጣንን ድል የምትነሱበትን ትጥቅ ላስታጥቃችሁ ብዬ ነው። ምንድን ነው ትጥቁ አሉት። የብርሃን መስቀል አምጥቶ እነሆ ብሎ ሰጣቸው። ይኸው መስቀል እምሰማያት ወረደ ከመ ይሳለሙ ያለው ይህንን ነው። የብርሃን መስቀል ተቀበሉ። የብርሃን መስቀል ሰጣቸው። እዚያ በኋላማ መስቀላቸው እንዲህ ሲያደርጉ ወደ ሲገፋቸው የነበረው ለጠዚያው ወረደ ከኢየሩሳሌም ሰማያዊት ወደ አንጦርጦስ ማነው ወደ ኢዮር፣ ከኢዮር ወደ አንጦርጦስ ዛሬ እዚህ በታች ወድቆ ነው ያለ። መድኃኔዓለም ክርስቶስ በትዕግስት ነው ሰይጣንን ድል የነሳው። ለምን? አምላክ ነው፣ ድል መንሳት ይችል ነበር። ግን ወደዚህ ዓለም መጥቶ የእኛን ሥጋ ተዋህዶ ድል ነሳው። ይገርማል። የትዕግስቱ እንዴት እንዳቀረበው ይሸሽ ነበር። ገዳመ ቆሮንቶስ ሂዶ ተርቦ ዝም ብሎ ሲያየው ይህስ ደካማ ነው እያለ ቀረብ፣ እሱ ደግሞ ጠውለግ አድርጎ ዝም እዚያ ነዋ። አይቸኮልም። ቀስ አድርጎ አቅርቦ ነው መደቆስ። እዚያ ቀረበና ገዳመ ቆሮንቶስ ጠጋ ሲል ሁሉም ድሬ ሰይጣን፣ አንተ ሰይጣን ወግድ ያለው ጊዜማ አበነነው አንትቢያ ቀስ በመስቀሉ ሲሰቀል ይህ ቅዱስ መስቀል የስቅለት ዕለት ኤሎሄ ኤሎሄ እያለ መድኃኔዓለም ለእኛ አብነት ለመሆን እንደ ሊቀ ካህናትነቱ ነው። ጸሎቱን ጀምሮ ሲሰጠን ነው የጸለየ። ሰይጣን ቀረባልና ደረግዬ ሳያ ደካማ ነው መሰላልና ጠጋ። እሱ ደግሞ ዝም ብሎ ኤሎሄ ኤሎሄ እንዲያ ነው። ጠላትን አቅርቦ ነው፣ በእጅ አስገብቶ ነው። ሀራቃ እያዝም ቶሎ ቀስ ረጋ ብሎ ነው። ቀረብ አለ። ናስቲ ወደዚህ ቀረብ፣ ወደ መስቀሏ ቀረብ። ጨበጥ አረገና በነፋስ አውታር በሳዛኝር ሰቅቶ ያዘዋል። በነፋስ እግር ብረት ሲያስረው ምን አለ መሰላችሁ? ማኑ ዘንቱ ዘም ስልጣኔ ሰባለኝ ሶሊ ተሟል። አረ ስጋን ተዋሕዶ ድል ያደረገኝ አውቆ ደካማ መስሎ ባለው አለ። መድኃኔዓለም መስቀል ላይ ሆኖ አለው ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ አለዋ። አንተ ይሄማ የተሰቀየስ አንተ ያሰቀልከኝ ኢየሱስ ክርስቶስ እኮ ነኝ። በይሁዳ አድረህ ያሸጥከኝ ለ30 ብር፣ በአይሁድ አድረህ ያሰቀልከኝ፣ እጄን እግሬን ያስቸነከርከኝ እኔ ናዝሬቱ ኢየሱስ ክርስቶስ ነኝ ብሎ ስሙን ሲጠራበት እዚያው ላይ ወከክ ብሎ ቀረ። አቀረበው። ሞት ተሟ፣ መስቀል ሟ። ወደ መስቀሉ ቀረብ ሲል መስቀሉ መታው፣ ድል ነሳው። ለዚህ ነው ሞት ተሟ፣ መስቀል ሟ። ቀረብ ሲል ያ መስቀል ሲያየው እኮ ነው ገና አይኑን ዲያርጎት ሲነግጠው ለጊዜው አይኑ ተደናብሮ ነበር ሰይጣን። ከመስቀሉ ሲቀር መስቀል የዕውራኖችን አይን ሲያበራ የዲያብሎስን አይንሳ ተመሰሰዋ አጠፋው። በዚህኛው እጁ በጥፊ መስቀልን ሲያጠፋው ዕውሮች ደግሞ በዚህ ሲሞቱ አይናቸው ቦግ ቦግ። የዛሬው አልኮ ዕውራን አይናቸው የበራበት አለ። ከሰማይ ወረደ ከመ ይሳለምዎ ይሳለሙት ዘንድ። እኛ መስቀል እንሳለማለን። ምዕመናን መስቀል ስትሳለሙ አለው ጥቅስ። ከዚያ በኋላ መላእክት በእጃቸው ይዘው ዲያብሎስን ድል የነሱት መስቀል ምሳሌ ነው። አሁንም አለ እንደያዙት ነው።
ወደዚህ መጣና መድኃኒዓለም ክርስቶስ አማናዊውን ለመፈጸም ሰው ሆነ። እንዲያውም ዛሬ የመስቀልን በዓል በሰማያት በላይ ነውና ወዘነግሠ በምድር ይለዋል። ዛሬ የነገሰበት ቀን ነው። እስቲ አንድ ጊዜ አጨብጭቡለት ለመስቀል። ወዘነግሠ በምድር በታሕቱ። ምክንያቱም መላእክት ቅዱስ 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 እያሉ ያመሰግናሉ። የምድሩ ደግሞ ብዙ ነው፣ አራራያው ዜማው ብዙ ነውና ዘነግሠ በአደባባይ ተከበረ። የአደባባይ በዓል ይባላል። አዲያ ክርስቶስ በመስቀል ደሙን አፍሶ ስጋውን ቆርሶ ማይገቡን አፍሶ አዳነን። እስቲ ይችን ባንዲራ ያዩት። በዚያም በዚህም ያላቸው መስቀል ላይ ያለውን ባንዲራ ያዩማ። ለምን ነው መስቀል ላይ ባንዲራ የተሰቀለ ይመስልሃል? እስቲ ይው። ይሄ ሶስቱ የስጋው የደሙ የማይገቡ ምሳሌ ነው። ቀይ፣ ቢጫ፣ አረንጓዴው መስቀል ላይ የተሰቀለበት ምስጢር አለው። መስቀል ላይ ሆኖ ነው ስጋውንም የቆረሰ ደሙንም ያፈሰሰ ማይገቡም የፈሰሰ መስቀሉ ላይ ስለሆነ ያው መስቀሉ ላይ ተሰቅሏል። ታውታላችሁ? ይሄ ነው ትክክለኛው በዓል አከባበር። ባንዲራ የሌለው በዓል አይደለም። ይሄም ቀይ፣ ቢጫ፣ አረንጓዴ ከመሳለም ወም ሰማያት ወረደ ሲል እኮ ይቺ ቀይ፣ ቢጫ፣ አረንጓዴ አገሯን ታውቁታላችሁ አይደል? ክረምት ላይ ዳመናው ላይ ታችሁታል ተቀርጾ። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው ሲዘፍን። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ደመናው ላይ የሚቀረጸውን እስቲ ማንም ያወርደው? ከዚህስ ሊያወርደው ይችላል፣ በመሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። አረ ያዛች። ለዚህ እኮ ነው መድኃኒዓለም እግዚአብሔር አምላክ ለእስራኤል ይቺ በዓል ለዘላለም ናት አትርሷት። ችግር የለም። እኛ ግን ወጣት ሰንበት ትምህርት ቤት ሞቅ ሲል ልታጅቡ፣ ወጭቅ ሲል ልትቀርነፍ የጥምቀት የመስቀል የአደባባይ በዓል የማንም አይደለም። የርስ በርስ ግጭት ቢኖር መፍታት እንጂ መስቀልን አላከብርም በዓልን አላከብርም እያልክ ከተነጠቅክ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል በአደባባይ ካላከበር ነው እቺ እኮ እናውቃለን። የዛሬ 3 ዓመት ተጨንቀንባታል። እዚህ ላይ ብዙ ነገር ታስቦ ብዙ ታይዶ መድኃኒዓለም ግን ፈቃዱ ነው ከዚህ እስከዚህ ድረስ አሰፋው። የሚያውቅ ያውቀዋል። ይህን ዕድል ተጠቀምበት። ወደ ኋላ ትበል፣ አትሽሽ። ለማን ልትሰጠው ነው በዓሉ? ብሰል ጥሪያቱን ያዝ፣ የራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? አባቶቻችን ለእኛ ሰጥተዋል። እኛ ለማን እንስጠው? ተረከብ፣ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። በዓልክሙ ይእቲ፣ ይህች የእናንተ በዓል ናት ያለው ለዚህ ነው እግዚአብሔር አምላክ። ይህንን ስናየው ባንዲራው ቀይ፣ ቢጫ፣ አረንጓዴው ይኸው እዚህ ላይ ተቀምጧል። ኧረ እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነገር የለም ዛሬ። ይህን የተለጠፈውን አንሳ አሁን ንጹህ ባንዲራ። ምክንያቱም ስለ ባንዲራው አልፈራም አላፍርም ይላል። እሳይም ቀሴ በውስጥ ድምና ብሎ እግዚአብሔር ለኖህ በኦሪት ዘፍጥረት ምዕራፍ 8 ላይ ሰጥቶታልና ሰማያዊ እኮ ነው ይሄ። ታዲያ ያን መስቀል አይሁድ የተሰቀለበትን ዕውር ሲያበራ ለምጻም ሲያነሳ አይሁድ ቀንተው ቀብረው 3 ዓመት ካቆዩት በኋላ 3 ዓመት ታምራት አደረገ። በ3ኛው ዓመት ቀበሩት፣ ጉድፍ ጣሉበት። ባጭሩ 300 ዘመን ጉድፍ ለብሶ ኖረ። ከዚህ በኋላ እግዚአብሔር እሌኒን እና ልጇ ቆስጠንጢኖስን አስነስቶ መስቀል ከተቀበረበት ዛሬ እንዲወጣ ደመራው ተደምሮ ጢሱ ሰግዶ፣ ለመስቀል እኮ ጢስ ይሰግዳል። ጢስ ሰግዶለታል። እንኳን እኛ ሰግድለታለን፣ እናመሰግነዋለን። አዎ በኋላ መስከረም 17 ቀን ደመራው ተደምሮ ሲለኮስ ጢሱ
ሄዶ መስቀሉ ተቀበረበት ላይ ሲያልፍ እሌኒ ንግሥት ያን ምልክት አድርጋ አስቆፈረችው ነው ባጭር ነው ታሪኩ። አናበዛ ያ መስቀል ቅዱስ መስቀል ዛሬ የት ነው ያለ ወደሚለው ብንሄድ እውነት ነው። እውነተ ልብ ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ ናቸው። መስቀል በማተብ ነው የሚኖር አብሮን የማይወልቅ በእጃችን የምዘውን ከሌት ማታ እናኖረዋለን እናስቀምጠዋለን። የአንገት ማተባችን መስቀል ግን ይለቃል አይለቅም? ይወልቃል አይወልቅም? አይወልቅም። ኢትዮጵያና መስቀሉ ታቦቱ ማተብና መስቀል ናቸው። እንዴት ነው? መስቀል በሌላው ዓለም ይከበራል፣ በኢትዮጵያ ግን ለየት ይላል። እንዴት? በእጃችን ይዘን ከቤተ መቅደሳችን አስቀምጠን ግሸን ላይ መስቀሉን አስቀምጠን ነው የምናከብረው። እዚሁ እኮ ነው ያለ። እዚሁ ኦሪጂናል ትሉት የለ። በኢትዮጵያ የሚከበረው መስቀል እኮ ኦሪጂናል ነው ማለት መስቀሉ እዚህ ነው ያለ ማለት ነው። ታቦቱን ስናወጣ ጥምቀት ስናከብር ስንሸከም ታቦቱ አክሱም ነው ያለ። ታቦቱን በራሳችን ተሸክመን መስቀሉን በእጃችን ይዘን ስናከብር ሌላው ዓለም ይህን ዕድል ያገኘው ያከብራል። በዓል ታቦት ግን የላቸውም። መስቀልን ያከብራሉ። መስቀሉ ግን ኢትዮጵያ ነው ያለ። አየሁ አዳም የጥምቀት መስቀል የጥምቀት ታቦት ተሸክመን የምናከብረው በዓል የመስቀል የምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው ሞቅ አድርገው፣ ደመቅ አድርገው፣ ታቦቱን አጅበው። መስቀሉ እንደዛሬ ወጣ አክብረው እንደዚህ አሁን ዛሬ ደስ አይልም? እንደዚህ መስቀል አደባባይ ላይ የማን መሰለህ? ያንተ ነው። ፈሪያቱ እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደደም ተጠላም በሃይማኖታችን አናፍርም። በሃይማኖታችን ወደኋላ አንልም። አሁንም ጀምሮ አንገቴን እሰጣለሁ። በምንም ታምር አይዞህ። ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ስለዚህ በዓሉ የሰላም በዓል ይሁንልን። የከበረ በዓል ነው። ትልቅ በዓል ነው። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ቁጭት ያናግራል። አዎ ሰው እኮ እያወቀም ሳያውቅም አንዳንድ ጊዜ ይሳሳታል አይደል? አዎ ማወቅ፣ መጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደኋላ አይባልም። የጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይህች ናት። ወስብሐት ለእግዚአብሔር። ይቆየን። አሜን።